ኤርዶጋን መጥቶ እንደዛ በቃ ምናምን ዓለም ይሄ ውሸት ነው። ኤርዶጋን ገዢ እስካገኘ ድረስ ምን አገባው? ይሸጥለታል። እና እዛ መደበቅም አያዋጣም። እንግዲህ ሌላው ጦርነቱ የሚቀር አይመስልም። ጦርነቱ አይቀርም። ጦርነቱ ይመጣል። ለአማራ ፋኖች የምነግረው ነገር ለአማራ ፋኖች ለእውነተኞቹ ይሄ እደራደራለሁ የሚለው ለምናምን ኮተታሙ አይደለም። ለአማራ ፋኖች ለእውነተኞቹ የምትነግሩልኝ ቆርጣችሁ ላኩልኝ። መድኃኒት አዘጋጁ። መድኃኒት ለጥቂት ቀን የሚሆን መድኃኒት አዘጋጁ። ስንቅ አዘጋጁ። ስንቅ ድርቆሽ ምናምን የመሳሰለውን አዘጋጁ። ተተኳሾች አዘጋጁ። ስትራቴጂክ የሆኑ ቦታዎችን ያዙ። ጦርነቱ አይቀርም። ከሻዕቢያ ከወያኔ ምናምን አይቀርም። ምናልባት ፕላን ቢ ያዙ። ጦርነቱ የውሸትም ሊሆን ይችላል እና በመሃል አማራን ለመጨፍለቅም ይሆናል። ሻዕቢያን በሉት ወያኔም በሉት ብልጽግናም በሉት ታክቲካሊ ተነጋግረው የተጣሉ መስለው የጦር ሜዳውን የአማራ ክልል ላይ አድርገው ሊያጠፏችሁ ሊሆን ስለሚችል የኔ ጥርጣሬ ነው። ላይሆን ይችላል፣ ግን የኔ ጥርጣሬ ሶስቱንም አላምናቸው። ሶስቱም የአማራ ጠላቶች ናቸው። ሻዕቢያም የአማራ ጠላት ነው፣ የኢትዮጵያ ጠላት ነው። ወያኔ የአማራ ጠላት ነው፣ የኢትዮጵያ ጠላት ነው። ኦህዴድ ኦነግ የአማራ ጠላት ነው፣ የኢትዮጵያ ጠላት ነው። እዚህ ይሄ ኃይል በኋላ ለእኛም አደጋ ይፈጥራል ብለው የሚያስቡ ከሆነ በጥቅሴ አርቲፊሻል ጦርነት ፈጥረው በዛ ጦርነት ውስጥ ሳንዱች አድርገው እንትን ሊላችሁ ይችላል። ይሄኛው የኔ የጥርጣሬ ነው። ካልሆነም ደግሞ የሚደቀው አሁንም ትግሬ ነው የሚደቀው ኤርትራ ነው የሚደቀው። የሚሞተው የሚያልቀው ደግሞ የኢትዮጵያ ወጣቶች የኢትዮጵያ ጦር ነው የሚያልቀው። የኢትዮጵያ ሰራዊት የኦሮሞ፣ የወላይታው፣ የከምባታው፣ የሶማሌው፣ የአፋሩ ያልቃል። ሰሜን ምድር ላይ ያልቃል። አብይ አህመድ ግብሩን ይገብራል። አብይ አህመድ እንደዛ እያደረገ ደቡብ የሆነ ገበሬ ማሳ ውስጥ ተቀምጦ በቶፕ ቪው ቀረጻ ምርጥ እያደረገ የፊልም ስቱዲዮ ገንብቷል። እዛ ቤተ መንግስት ውስጥ እዛ ውስጥ እየተቀናባረ እረፍት እስኪያሳጣ ድረስ ያመጣል። ፒፕሉ እዛ ቁጭ ብሎ ማታ ማታ በሚለቀቀው በስመ ኢትዮጵያ አድጋለች፣ ኢትዮጵያ በልጽጋለች፣ እንዴት በስማም ብሎ እዛ ይቀመጣል፣ ፈዞ ይቀመጣል ማለት ነው። የቱርክ ፊልሞች አደንዛዥ ከዛ ነው የተማረው። የቱርክ ፊልሞች አይታችሁ እንደሆነ አደንዛዦች ናቸው። ለዚህ ነው ቃና የሚባለው ቴሌቪዥን አፍጋኒስታን ውስጥ ምን አረጋሉ መሰለህ? ጥቁር ፍቅር ምናምን የሚባሉ አሉ። እነዛን እንትን ይላቸዋል፣ ይለቃል። እና የአፍጋኒስታን ህዝብ ያንን ፊልም ሰዓት እስኪደርስ ድረስ ጠብቆ እታች ይፈነዳል። አሜሪካ ቦምብ ታፈነዳለች፣ ሩሲያ ቦምብ ታፈነዳለች፣ ሀገሩ ቀውጥ ይሆናል። ቤቱ የፈረሰበት ሰው ከዚህ ሰፈር ሸሽቶ ሌላ ሰፈር ሄዶ ፊልሙ ጀመረ ምናምን ይላል። ከመሞቴ በፊት ምን ደረሰ፣ አክተሩ ምን ሆነ፣ እንትን ሆነ ይላል። ፊልም በራሱ ይሄ ፊልም አደንዛዥ ነው። ንብረቱ እየወደመ ቤቱ እየፈረሰ ሀገሩ እየፈረሰ የቱርክ ፊልም ያህል ቁጭ ብሎ የቱርክ ፊልም በጣም አደገኛ ነገር። እኔም ኢትዮጵያ እያለሁ ቃና 12 ሰዓት ላይ ዛራና ቻንድራ የሚባል ይጀምራል። ከዛ ጥቁር ፍቅር የሚል ይጀምራል። ከዛ መንትስዬ ምናምን ይላል። ከዛ መንትስዬ ይላል እስከ ሌሊቱ 6 ሰዓት ላይ እንዲህ የለም። ቅዳሴ ሲባል እንቅልፍ የመጣ ወገቤን መቋሚያ ስጠኝ ልቀመጥ ልደፋ ይላል። እዛ በር ቢያንኳኳ የሚሰማ የለም። ሚስት ሰራተኛ ምናምን የለም። የሚተያይ የለም። ፍጥጥ ብሎ ወይ ያዛት ገደለው እያለ ማለት ነው። የተጣደ ድስት ካለ ርር ብሎ ወጪ፣ እንጀራ ካለ ቅጥል ብሎ ወጪ። ህፃናት ነገ ትምህርት ቤት ይሄዳሉ ቢባል ቁጭ ብለው እንትናት ያዘ ትምህርት ቤት ሲሄዱ ዴስካቸው ላይ ልጥጥ እንቅልፋቸው። ከዛ የፈተና ቀን ይመጣል። ከ49ኛ ተማሪ አለ። ከዛ ቤት ሲመጣ አባትየው እኔ ገንዘቤን እየከፈልኩ ምን እያልኩ ምናምን ይላል። ፊልም ራሱ ፊልም አደንዛዥ ነው። አብይ አህመድ ይችን ያውቃል። እዚህ ተመልከቱ። የአብይ አህመድን የተሰጠው መመሪያ በልጽገናል ለማለት አንድም የብልጽግና አባል ተቆርጦ ፂሙን ተላጭቶ ሼፍ ተደርጎ ፀጉሩን በሚገባ ተከርክሞ ቅባት ተቀብቶ ሱፉን አድርጎ ከረባ
ከረባቱን አድርጎ ቢሮ ምኑ የጸዳ ነገር ውስጥ ቆሞ ይታያል። ያ በካሜራ ሲነሳ የተለየ ነገር ነው። እያንዳንዱ ይሄ የውስጥ ዲዛይን ሰራተኞች አሏቸው። አበባ አቀማመጡ ምን የተለየ ነው። ይህ ነገር ኢትዮጵያ ውስጥ ነው እስክትሉ ያ ሰውዬ ቤቱ ሲሄድ ቤቱ የሻገተ እንጀራን የሚቀርብለት ልብሱ እንደዛው ስብሰባ ሲኖርና ለስራ ሲሄድ ብቻ በልጽጓል ለመባል በቃ የስራ እንትኑ ተቀይሯል። ኢትዮጵያ በልጽጋለች፣ ሰዎቹ ሀብታም ሆነዋል ለማስባል ይመጣል። ሚስቱ አሪቲ በዚህ አድርጋ ቂቤዋን እዚህ ላይ ለጥፋ፣ በዚህ በኩል ጡንጂት አድርጋ፣ በዚህ በኩል ጤና አዳምና በሶ ብላ አድርጋ እቤት እዛ ቁጭ ብላ እንትን ትላለች፣ ስጥ ታሰጣለች። ምን ትላለች? ልጆቹ ጫማ የላቸውን ተበጣጥሶባቸዋል። ምን ብሎላል? እሱ ግን የብልጽግና ስብሰባ ላይ ሲሄድ እዛ በቴሌቪዥን ለራሱ ልጆቹ ሲያዩት አባታችን ነው እንደ ይሄ አባባን ይመስላል እናታችን ናት እንደ ይሄ እስኪሉ ድረስ ማለት ነው። በዚህ አይበለጸግም። በዚህ መሸወድ አትችልም። ለጥቂት ጊዜ ሰውን ትሸውዳለህ። አሁን ውጭ ያሉ ሰዎች ፈተና ውስጥ ገብተዋል። ፈተና ውስጥ ቀን አይቀረጽም። የአዲስ አበባ መንገድ ቀን አይቀረጽም። የነቀምቴ ቀን አይቀረጽም። የጅማ መንገድ ቀን አይቀረጽም። ማታ ነው። ማታ ያጨናብራል። ላይቶ አለ፣ ድሮን አለ። ከዛ በዛ በጭለንዝ እያለ እንደዚህ ሲመጣ ህንፃዎቹ ምናምን ሲታዩ ኒውዮርክ ምን አለች ብሎ ይላል። እዚህ ያሉ ሰዎች ይሄ እናንተ ሀገር ነው? አዎ። ታዲያ ለምን ተሰደዳችሁ? ህንፃውን የምንበላው ይመስል ታዲያ ለምን ተሰደዳችሁ? አንድ ብቸኛ መንገድ አለ ከቦሌ እዛ ቸርቸር ጎዳና የሚደርስ መንገድ። ያንን መንገድ 40 ጊዜ በድሮን በዚህ አድርጎ ያሳያል። እዚህ አሜሪካ ያለ ካናዳ ያለ ነጭ ምናምን እንዴት ይሄ እንደዚህ ሆኑ ተመልከቱ ውስጥ እንዴት እንደሚያምር ይለናል። ጠዋት የተቀረጸ አሳዩን ስትሏቸው የለም ሽሮ ፈሰስ ነው። ጠዋት ስትሄዱ ቡኒ ለአመዱ በዚህ የሰው ፊት የመሰለ ነው። ማታ የሚያብለጨልጨው መንገድ እኔ ልጁ ምንድን ነው የምላቸው? እስቲ ቀን የተቀረጸ ላኩልኝ ነው የምላቸው። ያሸቦ ዕቃ የመሰለ እዛ አሁን ነቀምት ላይ በጣም በቃ ፏፏቴው ራሱ እውነትም ነቀምቶች ተለውጠዋል ብዬ እኔ ራሴ እስማ ይሄ ሰውዬ እየሰራ ነው ብዬ እስቲ በቀን ቀርጻችሁ ላኩልኝ አልኳቸው። ይሄን ፏፏቴ በቀን ላኩልኝ አልኳቸው። ምክንያቱም ላስ ቬጋስ ውስጥ ያለ ፏፏቴ ወይም ካሊፎርኒያ ውስጥ ያየሁት ፏፏቴን ይመስል እንደዚህ ብሎ መብራት በዚህ አለ፣ እንደዚህ አለ። ምን አይነት ነገር ነው? ይሄንን መንግስትማ ዝም ብለን ነው እኛ የምንተቸው አልኩኝና እስቲ ላኩልኝ ቀን ብዬ መቼም ዘመደ ብዙ ነው ላኩልኝ እና ላኩልኝና አየሁት በእውነት ቆይ ይሄንማ ለእናንተም በትንሹ አሳያቸዋል። እውነት በጣም የሚገርም ፏፏቴ ነው እና አየሁት ማለት ነው። ይኸውላችሁ ፏፏቴ ነው ይሄ። በማታ መብራቱ ያጭበረብራል አይን። ከዛ ፏፏቴዋ እዚህ ጋር ናት። ፏፏቴዋ ተመልከቷት። ፏፏቴዋ እቺ ናት። አስፓልቷ እዛ ጋር ብቻ ነው ያለችው፣ እዚህ ጋር ናት። ይሄ አሁን በድሮን ሲቀረጽ ስትመለከቱት በቃ እንዲህ በቃ ኒውዮርክ ሲቲ ይመስላል። ኒውዮርክ ሲቲ እንደዚህ ብሎ ነገር የለም። እድገት አሁን የኬንያው ፕሬዚዳንት ሲናገር ሰምተናል። ሌሎቹ ተጭበርብረው እንደ ኢትዮጵያ ነው ማደግ ሲሉ እሱ ዊሊያም ሩቶ በጣም የተማረ ነው። የትምህርት መረጃዎቹ ከትክክለኛ ዩኒቨርሲቲ የተገኙ ናቸው። ከመዋለ ሕፃናት እስከ ዩኒቨርሲቲ የሄደበት ትምህርት ቤት ያስታውቃል። እና ድንገት መጥቶ ዲግሪ አልያዘም፣ እንዳብቹ ማለት ነው። ዶክተር አልሆነም። በ1985 ዓመተ ምህረት የሰባተኛ ክፍል የነበረ እንትን የገባ ሰውዬና ከዛ የት እንደተማረ ሳይታወቅ በ94 ዲግሪውን ተቀብሎ በ96 ደግሞ የ12ኛ ክፍል ተማሪ እኛ ሀገር ብቻ ነው በአስማት ይቻላል።
አሜን ነው። አሜን ሃሌሉያ። ተደርጓል። ያዝ የሚባለው እኛ ጋር ብቻ አጨነባበሩትና ምን አሉትና ንግግር አረገ ሄዱ። የኛ ኢኮኖሚ የኢትዮጵያን ኢኮኖሚ ይበልጣል። የዛሬ 2 ዓመት 3 ዓመት የኢትዮጵያ ብር በ59 $1 በ59 ይዘረዘር ነበር። ነገር ግን አሁን እኛ ጋር ያኔ 179 ሽልንግ ነበር $1 የሚዘረዘረው። አሁን ግን እንትናችን ስላደገ እድገታችን ስላደገ 179 የነበረው ወደ 128 29 ሽልንግ አውርደነዋል። የኢትዮጵያ ደግሞ $1 200 ብር ገብቷል። እድገት ማለት ይሄ ነው። በእውነት እድገት ማለት ይሄ ነው። በኬንያ የእንትኖቹ ደሞዝ 35,000 $30,000 ነው። በዶላር ማለት ነው። የፓርላማ አባላት 35,000 30,000 20,000 ምናምን ነው ደሞዛቸው ማለት ነው። ደሞዛቸው ማጭበርበር አይቻልም። ግን ደግሞ የጌታ ሰዎች ይሁን ካሉ ይሁን፣ ይደረግ ካሉ ይደረግ። አሜን ነው። አሜን አሜን። አዲስ አበባ አድጋለች። አሜን አሜን ይሁን። በቃ ታጠንቅቁ። አስጎብኚዎቹ የተነገራቸው ነገር ወደ ዶሮ ማነቂያ ወደ ጣሊያን ሰፈር ምንድነው ወደ ጣሊያን ሰፈር ይዛችሁ እንዳትሄዱ። ቱሪስቶችን ይዛችሁ ወደ ሸማተራ እንዳትሄዱ። ወደ ከረዩ ሰፈር ይዛችሁ እንዳትሄዱ። በዚህ በየካ ሚካኤል በእንትኑ ይዛችሁ እንዳትሄዱ። በዛ በእንትኑ ጋር እንዳትሄዱ። ለእንትኑ እና የት እናስጎብኛቸው? አድዋ ሙዚየም በዛ በኩል በፒያሳ አድርጋችሁ በወንዙ እንዳጋንንት በወንዙ አድርጋችሁ በ4 ኪሎ አድርጋችሁ ወደ እንትኑ ጋር ጥፍ ብላችሁ በቤተ መንግስቱ ጋር እንደዚህ አድርጋችሁ ቁልቁለቱን በቦሌ ጋር እንደዚህ አድርጋችሁ ነው መሄድ። ወደ ጦር ኃይሎች ምናምን የለም። በቃ የበለጸገ እንትን ነው፣ መንገድ ዳር ነው። እሺ ሰዓት ከምሽቱ 12 ሰዓት ተኩል በኋላ ይዛችኋቸው ውጡ። ሰው የለም እኮ በጊዜ ወደ ቤቱ ይገባል። አለቀ በቃ። የሚያምረው መብራቱ ያኔ ነው፣ ፎቁ ምናምን ይበራል። አለቀ። ይሄ እድገት ተብሎ በእውነት ይሁን፣ እድገት ተሆነም ይሁን፣ ግን በማጭበርበር አይሆንም። እየራበህ እድገት ብትለው የለም። አለባብሰው ቢያርሱ ባረም ይመለሱ ነው የሚባለው። እኔ በእንትኑ ላይ ምንም የለኝም፣ ግን በመቀባባት ሰዎችን አደገ ማስባል አይቻልም። ይሄንን ኢኮኖሚስቶቹ እንግዲህ እንትን ብለዋል፣ ይሁንላቸው። እኔ ግን በእውነት ማታ ሳያት አዲስ አበባ ምን ነው ሀገሬ ናፈቀችኝ እላለሁ። ኒውዮርክ ሆነ ያለው እንዲት እላለሁ። ቀን ላኩልኝ ስላቸው ደግሞ ያሸቦ ዕቃ መስላ ሪፖርት መጣ። እንግዲህ ተደራጅተው መጡ። ሪፖርት እየተደረገ ነው። ጥያቄ ጠይቆኛል። እናንተ ይህንን ተወጡት። እኔ ትችትን ያቀረብኩት ቅር ካላችሁ በጣም ይቅርታ። ሪፖርት የምታደርጉት እትቸዋለሁ። እንደውም በጦም አልናገርም ብዬ እኔ አፌን ይበላኛል። ምን አይነት ነገር አላችሁ? አለን በሉ እስኪ። አለን በሉ። ኮፒ ሊንክ ሼር ኮፒ ሊንክ ሼር ቶሎ በሉ። ኮፒ ሊንክ ሼር። ውጭ ያላችሁ ገባ በሉ። ይህን የመሰለ ጮማ ወሬ የት ታገኛላችሁ? ይዘገንናል። አዎ ትንሽ ያማል። አዎ ሬት ነው፣ ይመራል። አዎ ግን ዋጡት። መድኃኒት እየመረረ ነው የሚዋጠው። የሚያድነውም ደግሞ ያ ነው። አሁን እዚህ ያልሆነ ነገር እየቀባባውላችሁ ብብላችሁ ምን ያመጣላችኋል? ምንም አያመጣላችሁ። ምንም አይጠቅማችሁ። አሁን እዚህ ጃኒን ብጋብዝላቸው ብዙዎች ይመጣሉ። ጃኒትና ጃኒን ብጋብዝ ያመጣሉ። እንደዚህ ያልተቀባባ ፊት አይሻላችሁም? አያጅቦ ይመስልም ቡልጎ የሚያስፈራራ ቢሆን ይሄኔ ይሻላችኋል። ያለ ሜካፕ ያለ ምናምን በራስ ማንነት መምጣት ይሻላል። ገባ በሉ፣ አትደበቁ። እኔን ብትጠሉኝም ይሄ መርሃ ግብር መካሄድ አለበት። እውነቱን የተነጋገርን ነው መሄዳለ። ሰው መኖር አልቻለም፣ መንቀሳቀስ አልቻለም፣ ተርቧል፣ ተጠምቷል። ግን አየሩን የያዘው በልጽገናል፣ አድገናል የሚለውና የፕሮቴስታንቶቹ አሜን ጌታ ሆይ አሌሉያ የሚለው ጩኸት ስለሆነ የበዛው ምንም ማድረግ አይቻልም። ያንን ይዛችሁ መቀጠል ነው። የፋኖ ጉዳይን እንዳልኩት ነው። የሰሜኑ ጦርነት የማይቀር ነው። መድኃኒት፣ ቀለብ፣ ስንቅ ፋኖች እንዲይዙ ነው የምናደርገው ማለት ነው። እሺ 00 የሚጽፉትን ብሎክ
ብሎክ አድርጊያቸው። ለምን እንደሆነ ስለማናቅ ማለት ነው። 0000000 እንትን እያላችሁ የሚሉትን ብሎክ አድርጉ። የሚሳደቡ ሰዎች ካሉ እነሱን አትንኳቸው። እንጀራቸው ነው። መተንፈስ ደግሞ አለባቸው። አንዳንዶቹ ዘመዴ ጋር መግባት እንፈልጋለን ግን ጨጓራችንን ስለሚልጠው ከተሳደብን ያው ብሎክ ያደርጉናል ማየት አንችልም ይላሉ። እና ለነዚህ ምክር የምሰጠው እኔ እናት አትስደቡ። አሁን እናት እህት ልጅ ስለሚኖራችሁ እናቴን አትስደቡ። አኒያ ሞታለች፣ የሞተች እናት አትስደቡ። እኔን ግን እንደፈለጋችሁ በቃ አለ አይደለ ባህላዊ የሆነ የሚመጥነኝን ስድብ ስደቡኝ እና ተንፈስ በሉ። መተንፈስ ትችላላችሁ። እኔ ብቻ ተናግሬ የእናንተን ጨጓራ ልጬ መቀመጥ የለብኝም። እናንተም ደግሞ አንኛ ከዘር የመጣ ሊሆን ይችላል፣ ከቤተሰብ የወረሳችሁት ሊሆን ይችላል፣ አመል ሊሆን ይችላል፣ ሱስ ሊሆን ይችላል። ስለዚህ እንትን ከምትሉ እቃ ከምትሰብሩ፣ ከምትናደዱ፣ ጨጓራችሁን ከምትታመሙ ተንፈስ ማለት ትችላል። እኔ ፈቅጃለሁ። በእውነት ግን ብልግና ይሁን ሰዎች ሲያዩት የማይሆን እንጂ አንተ ሌባ፣ አንተ ውሻ ምናምን ትግሬ ከሆናችሁ አንተ ቆማጣ ምንድነው ቆማጣ፣ ለማኒ፣ ጠንቋሊ ምናምን ማለት ትችላላችሁ። ግን እናትን በተመለከተ ምናምን እሱን አትበሉ እንጂ ሌላውን ፈቅድላችኋለሁ። በእውነት በሽታ ላይ ከምትወድቁ ማለት ነው። እኔ ተናግሬ ተንፍሻለሁ፣ እናንተ መተንፈስ ስላለባችሁ። እሺ እንግዲህ እንኳን በለጸጋችሁ፣ እንኳን አደጋችሁ። በእውነት በጣም ነው ደስ የሚለኝ። በጣም እንትን ያለው ሌላው የሰሞኑን የዘርፌ ጉዳይ ነው የተነሳው። ዘርፌ አፍልታለች። በየጊዜው አጀንዳ እያመጡ ይሰጣሉ እና እህታችን ዘርፌ በጣም ብዙ ሰው ስለላከልኝ ምንድን ነው የምትለው ብዬ ዘርፌን ለማየት ሞክሬያለሁ። ዘርፌ እህታችን በተለይ ያነሳችው ሀሳብ የኢየሱስን ስም በመጥራቴ መዳን በሌላ በማንም የለም በማለቴ ተገፋው፣ ተሳደድኩ፣ ሜጃ አጣሁ። አንጀቴን ይበላችን በሆነ እና በቃ ኢየሱስን ስም በመጥራቷ እንትን ብላ ብዙ የተሰቃየችው እህታችን እና ኢንተርቪው የምታደርጋት እህት አየዋት እና ትናገር እኔ ዱባይ እዛ ክለብ ውስጥ ሰርቼ በቃ ሁሉ ነገር አልጥምሻለኝ እና ዘማሪ ሆናለሁ ብዬ አይደለም ግን በቃ ሁሉን ትቼ ሄድኩኝ ስትል ጠያቂዋ ደግሞ እኮ አንቺ እኮ ክለቡን ለቀሽ ስትሄጂ እኔ ደግሞ ተተክቼ መጣሁ አለች እዛ ክለቡ ላይ። እና የሚተያየቁት ሁለት አዝማሪዎች ናቸው ማለት ነው። እቺኛዋም ጴንጤ ሆናለች ጋዜጠኛ፣ እቺኛዋም ደግሞ ጴንጤዋ ዘማሪ ሆናለች። ሁለቱ ጴንጤዎች ቁጭ ብለው ደግሞ ይለቃቀሳሉ። ያቺኛዋ ስታለቅስ እቺኛዋ ታያትና በደንብ አላለቀሽም አይነት ነው መስሊ የምትላት ያቺኛዋ ሜካፑ እንዳይነካባት እንትላለች። እና ሁለቱም ታዲያ የኢየሱስ ፍቅር በእውነት የኢየሱስ ፍቅር እንዱ የእነሱን ኢየሱስ ምን እንደሚመስል ባየሁት። በእውነት ይሄ እነሱን ኢየሱስ እንደሚመስል ባየሁት። ውዴ ልበል ውዴ ፍቅሬ የኔ ጌታ እንደዚህ የሚሉትን ኢየሱስ ባየሁት በእውነት። እና በቃ የሆነ ጡንቻ ያለው የሆነ ደረት ያለው የሆነ የፊልም አክተር ነው የሚመስለኝ በጣም። በተለይ ደግሞ ሴቶቹ እነዚህ አሁን የጴንጤ ሴቶች እና እንዴት እንደሚንሰፈሰፉለት እንባቸው ራሱ ኢየሱስ ሲሉ በእውነት በጣም ነው እንትን የሚለኝ። እና ሁለቱ አዝማሪዎች ቁጭ ብለው እያወሩ ነበር እና የጸባ ዋና ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ኢየሱስ ስትል ድንጋይ ዘረዘር መቷት ምን ስላለች ኢየሱስ የኢየሱስን ስም ስጠራ ምናምን። ግን የኢትዮጵያ ቤተክርስቲያን ዘርፌን በእውነት ከመሸታ ቤት፣ ከክለብ፣ ከጭፈራ
ከጫት ቤት ከሲጋራ አራግፋ ኮተቷን አራግፋላት ያመጣቻት ሴት ናት። በእውነት እልል ብላ የተቀበለች እልል ብላ የኢየሱስን ስም በዘርፌ ላይ እነበጋሻው ግጥምና ዜማ ሰጥተው ህዝብ ንቅንቅ አድርጎ የተቀበለ የዘመረበት የመዝሙሮቿን ርዕሱ በሙሉ ማየት ይቻላል። ከሁለት ከሶስት በስተቀር ሌላው እንዳለ ስለ ኢየሱስ ክርስቶስ ስለ ምስጢረ ሥጋዌ ስለ ጌታ የተዘመሩ ናቸው። ማን ተቃወመ? ማንም አልተቃወመም። ማንም የተቃወመ የለም። ስለ ራሷም ብላቴና እንደዚህ ነበርኩ ምናምን እያለች መዝሙሯ የራሷን የህይወት ታሪክ እኮ ሰው መዝሙር ነው ብሎ ቤተ መቅደስ ፊት ለፊት ቆሞ ታቦት ፊት ለፊት ቆሞ መዝሙሩን ዘምሮላት እኮ ምሕረት የሚገባት ካላችሁማ እኔ ነኝ ራማስተር ህዝቡ ሁሉ ያን ተቀብሎ እኮ ምሕረት የሚገባች ካላችሁማ እኔ ነኝ ሩሃማ እኔ ነኝ ዘርፌ ጉማ እያለች እኮ ህዝቡ ተቀብሎት እና ታቦት ፊት ቆሞ ቤተ መቅደስ ፊት ቆሞ አባቶች ፊት ቆሞ ዘምሯል እኮ የእሷን የህይወት ታሪክ። እንዲህ ነበርኩኝ እንዲህ ሆኜ መጣሁኝ እንዲህ ሲሆን እንዲህ ተቀበልከኝ ህዝቡ አብሮ በቃ የእሷን ህይወት ታሪኳን ዘምሮላታል። በእውነት እንደ ኢትዮጵያ ቤተክርስቲያን ዘርፌን የተቀበላት የለም። ስህተት ተሰርቷል። የተሰራው ስህተት ደግሞ ስህተቱን የሰሩ ሰዎች እሷ ይሄን መናገር አልፈለገችም። ይሄ እኔ ደግሞ ነጭነጯን ስለምናገር ዘርፌ ስትመጣ የተቀበሉበት መንገድ ነው ትክክል ያልሆነው። ዘርፌ ስትመጣ የተቀበሉበት መንገድ ትክክል አይደለም። ይሄን ያደረጉት ደግሞ ህሊናቸው ይወቅሳቸዋል። አገልጋዮቹ ሰባኪያኑ ህሊናቸው ይወቅሳቸዋል። እሷም ይሁነኝ ብላ አንድ ጥብኛ የሆነች መቀመጫ አለቻት። እሷን ውጥርጥር እያደረገች ከዚህ በላይ ቀጭን ልብስ ከዚህ በላይ ያ መቀመጫዋን አጉልቶ የሚያሳይ ያደረገች መነኮሳቱ ፊት፣ አገልጋዩ ፊት፣ ካህናቱ ፊት አጭር ሚኒስከርት ነጠላ እያደረገች ፍርድስ እያለች ፈተና ሆናባቸው ቤተክርስቲያንን አውካለች።